ስኬትቦርዲንግን እንደ ስፖርት እንደ ላይፍስታይል ወይም የኑሮ ዘይቤ የአካል ብቃት እንቅስቃሴ የተለያዩ ክህሎቶቻችንን የምናዳብርበት የስፖርት እንቅስቃሴ አይነት ልንለው እንችላለን። ስኬትቦርዲንግን የተጀመረው ውጭ ሀገር ላይ ስንመለከት ባዶ የሆኑ የዋና ገንዳዎችን ከርቫቸውን እየተከተሉ የተለያዩ ወጣቶች ስኬትቦርዳቸውን በመጠቀም ራሳቸውን ማዝናናት፣ የአካል ብቃት እንቅስቃሴ መስራትና ክህሎታቸውን ማዳበር ላይ ነበር። ይሄ ግን በጣም ወደ ኋላ ስንሄድ ነው። አሁን ላይ ግን በአመት የ2.5 ቢሊዮን ዶላር ኢንዱስትሪ ሆኖ የተለያዩ አይነት ኢንዶርስመንቶች ልንል ወይንም የማስታወቂያ ስራዎች ብራንድ ኢንቴግሬሽን የምንላቸው ወይንም ትልልቅ ድርጅቶች ከተለያዩ አይነት ስኬትቦርደሮች ጋር አጋር በመሆን የሚሰሩበትን ትልቅ የምጣኔ ሀብት ኢንዱስትሪ ተፈጥሯል። ኢትዮጵያም እንግዲህ ወደ ኋላ ቀርተን እየሮጥን ለመድረስ እየሞከርን ቢሆንም አሁን ለ11-12 ዓመት አካባቢ ላይ ኢትዮጵያን ስኬት የተለያዩ አይነት የአዲስ አበባ ከተሞች ላይ ሐዋሳ፣ ኮንሶ እነዚህ ቦታዎች ላይ ስኬት ፓርኮችን እያየን ነው። ይሄ ቡድን ከቅርብ ጊዜ ሩሲያ ሄዶ የተለያዩ አይነት ውድድሮችን ተሳትፎ መጥቷል። በዛሬው ሃሽታግ ሽቀላ የአዲስ አበባ ከተማ ውስጥ እየተሰሩ ያሉት እንደ አዲስ ስኬት ፓርክ፣ የኢትዮጵያ ስኬት ሶሳይቲ ራሱ ምን አይነት ስራዎችን ከኑሮ ዘይቤ ወደ ቢዝነስ ለማድረግ እየሰሩ እንደሆነ እናያለን። እንደ አውሮፓውያን አቆጣጠር 1990ዎቹ ላይ ወደ አሜሪካ ሀገር ላይ የተለያዩ አይነት እንደዚህ እኛ ሀገር ላይ አሁን እየተሰሩ እንዳሉ ስኬት ፓርኮች ይሰራሉ። እነዚህ ስኬት ፓርኮች ላይ በጣም የሚሰማ አንድ ስም ነበረ። እሱም ቶኒ ሆክ ነው። ቶኒ ሆክ እኔ ልጅ እያለሁ ማሰብ ላይክ ካወቅኳቸው የስኬት ቦርደሮች እንደ ሮብ ዴርዲክ ከተለያዩ አይነት ብራንዶች ጋር ስማቸው የሚነሳ የስኬት ቦርደር አንደኛው ስም ነው። ይህም ሰውዬ እንግዲህ በአንድ ጊዜ በአንድ ዓመት ውስጥ $10 ሚሊዮን የማግኘት አቅም ወይንም ብቃት ነበረው። ይሄ ግን በስኬት ቦርዲንግ ብቻ አይደለም፣ በተለያዩ አይነት የቪዲዮ ጌሞች ነበሩ፣ የተለያዩ ሮያልቲዎች ነበሩት። እነዚህ ነገሮች አንስቶ ነው። ስኬት ቦርዲንግ ሲጀመር እንደዚህ አልነበረም። ሁሌ ያኔ በጣም ውስን የሆኑ ቦታዎች ላይ መንገድ ላይ እንኳን ስኬት ቦርዲንግ ሲያደርጉ ፖሊስ እየያዛቸው እየታሰሩ የተጀመረ የላይፍ ስታይል ወይንም የኑሮ ዘይቤ አይነት ነበረ። አሁን ግን አድጎ በርካታ የተለያዩ አይነት ባለድርሻ አካላትን የሚያሳትፍ የምጣኔ ሀብት ኢንዱስትሪ ሆኗል። ከዚህም ጎን ለጎን ወደ ጃፓን ስንሄድ የራሳቸውን የሆነ እንዴት ነው ኤኮሲስተም ነው የምንችለው ወይንም ማህበረሰባዊ እቅፍን በመዘርጋት የተለያዩ አይነት ልጆች ከልጅነታቸው ጀምሮ ስኬት ቦርዲንግን ይዘው እንዲሄዱ አድርገዋል። ታዲያ ስኬት ቦርዲንግ ለምንድን ነው ይህን ያህል ተወዳጅ የሆነው ስንል የተለያዩ አይነት የብራንድ አፊሊዬሽኖቹ ብቻ አይደሉም። እንደ አንድ አስተሳሰብ ወጣት ሲሆን አንዳንዴ ከህግና ከደንቦች ትንሽ ወጣ ብሎ ማሰብን በጣም ስለሚወደድ ሊሆን ይችላል። እያደገ ግን ሲመጣ እንደ አውሮፓውያን አቆጣጠር 2020 ላይ የቶኪዮ ኦሎምፒክስ ላይ ነው ጃፓኖቹ ወደ ኦሎምፒክ ኢንዶርስ እንዲደረግ ወይንም እንዲገባ ያደረጉት። የኦሎምፒክ ስፖርት ከሆነ በኋላ ግን በርካታ የሆኑ የስፖርት ብራንዶች ልንላቸው እንችላለን። የናይኪን ማንሳት እንችላለን፣ አንደር አርመር፣ ሬድ ቡልን እነዛ በርካታ የሆኑ ስፖርት ብራንዶች ደፍረው የማይገቡባቸው ስፖርት ከሚባለው መካከል የአንደኛው የስፖርት ዘርፍ ላይ እንዲገቡ ያደረገው። ይህም ታዲያ እንግዲህ የተለያዩ አይነት ኢንዱስትሪ ብቻ ክሬት መደረግ ሳይሆን አንዳንድ ሰዎች እስከ በአመት $1 ሚሊዮን በፕራይዝ መኒ ወይም በሽልማት ብር ብቻ እንዳገኙ አድርጓቸዋል። ሌላም ደግሞ ስንመለከት እንግዲህ ቪዲዮ ክሬተሮችን ማንሳት እንችላለን። ቪዲዮ ክሬተሮች ወይም ኢንፍሉዌንሰሮች እንዲህ ከጀርባዬ እንደምታያቸው አይነት ወጣቶች ምን እያደረጉ የራሳቸውን ስኬትቦርዲንግ ትሪክ እያደረጉ ግን የተለያዩ አይነት ብራንዶችን በማስተዋወቅ ከ50 እስከ $200,000 እንዲያገኙ እንደ ፎሎወራቸው ሊሆን ይችላል። ሌላ አንድ ትልቅ ብራንድ አለ። ቫንስን ሁላችንም ጫማችን ላይ አርገናል አንድ ጊዜ። ቫንስን ግን ስናስበው እንደ ሸራ ጫማ ብቻ አይደለም ውጭ ሀገር ላይ የሚታየው። ቫንስ ከስኬትቦርድ የኑሮ ዘይቤ ጋር ያለው ትስስር በጣም በትልቅ ሬቨኒው ጀነሬሽን ወይንም የገቢ ማሳደጊያ ምንጭ አድርገው ስፖርቱን ተጠቅመውታል። if you're a skateboarder you have to wear Vans እንደሚባለው ሁሉ ወይንም ስኬትቦርድ የምታረግ ከሆነ አንድ ቫንስ አትሊስት ይኖርሃል ነው። ያንን አይነት ትስስር በመፍጠር ያ ብራንድ ራሱ ትልቅ የሆነ ስራም እንዲሆን አድርጓል። ከዚህም ጎን ለጎን ስኬትቦርዲንግን የሚደግፉ አይነት ነገሮች አሉ። ኮፍያዎችን ማንሳት እንችላለን፣ ቲሸርቶች፣ ሄልሜቶች፣ የኤልቦና የጉልበት መጋጫዎችን እነዚህ ነገሮች ደግሞ የሚያመርቱ ጎን ለጎን የያዙ አክሰሰሪ የምንላቸው ወይም ደጋፊ ምርቶችን ይዘው የሚመጡ ራሳቸው የጎንዮሽ የቢዝነስ መስፋፋትን እድል ይዘው ይመጣሉ። ስኬትቦርዲንግ ሲጀመር እንግዲህ ራሱን የቻለ በጣም
ትንሽ የሆነ ማህበረሰብ ከመፍጠር አንፃር የሚንቀሳቀስ የስፖርት እንቅስቃሴ ነበረ። አሁን ግን በኦሎምፒክ ደረጃ ውድድር እየተደረገበት የተለያዩ አይነት ብራንዶች እንደ ናይኪን፣ ቫንስን፣ ሬድቡልን በርካታ ብራንዶች ይዘው ስፖርተኞቹን እያገዙ እየደገፉ በኦሎምፒክ ደረጃ ራሱ ውድድር እየተካሄደ ነው። እኛ ሀገር ላይ እንግዲህ ዛሬ ያለውን የኢትዮጵያ ስኬት አሶሲዬሽን ወይም ሶሳይቲን አንድ ላይ በማድረግ አዲስ ስኬት ፓርክ ላይ ምንድን ነው እየተሰራ ያለው፣ ቅርብ ጊዜ ደግሞ ሄደው ተወዳድሮ የመጡት ውድድር ምን ይመስላል፣ የወደፊት ሀሳባቸውስ ምን ይመስላል የሚለውን አሁን ቀጥል እናያለን። አንድ የስፖርት ዘርፍን እንበል የአኗኗር ዘይቤን ወይም ላይፍ ስታይል ፈረንጆቹ እንደሚሉት ስኬት ቦርዲንግ ሊገልጾ ይችላል። ስኬት ቦርዲንግን ግን የማይታወቅ ሀገር ወይም ኢትዮጵያ ውስጥ ደግሞ እግር ኳስ፣ ሩጫ በጣም በምንመለከትበት ሀገር ላይ አምጥተን ስኬት ቦርድን ከስፖርት በዘለለ ላይፍ ስታይሉን አስለምዶ የኑሮ ዘይቤ አድርጎ ከዛ ወደ ቢዝነስ መቀየር እጅግ አዳጋች ነገር ነው። በኢትዮጵያ ስኬት ግን እያደረገ ያለው ይህንን ነው። አንድ የሚወዱትን ፓሽናቸውን ወይ ስፖርቱን ወደ ቢዝነስ ቀይረው ለራሳቸውም ገቢ እያስገኙ ወጣቶችም ላይ ደግሞ ኢምፓክት እየፈጠሩ ያሉት። እውነት ለመናገር ስኬት ቦርዲንግ እንደ ቀልድ ነው የጀመርነው። እዚሁ ሳር ቤት አካባቢ አሁን የኦሮሚያ ታክሲ ባሶች መቆሚያ የሆነበት ከዚህ በፊት ፓርኪንግ ሎት ነበር። እዛ ላይ ነው አንድ ስኬት ቦርድ ነበረን። እዛ ነው የጀመርነው። ስንጀምረው የተለያዩ የዩቲዩብ ቪዲዮዎችን በማየት ቅድም ጠቅሳቸዋል ስኬተሮቹ እነ ቶኒ ሃውክ፣ እነ ናይጃ ሂውስተን እነሱን እያየን ሃው ቱ ስኬት ወይም ደግሞ ሃው ቱ ዱ ኦሊ ብለን ራሳችን በራሳችን ያስተማርነው። እንግዲህ ከ10 ዓመታት በኋላ ያው እንደምታየው የአፍሪካ ትልቁን ስኬት ፓርክ ሰርተናል። ኦፍ ኮርስ ስኬት ቦርዲንግ አክሰስ ለማግኘት በጣም ከባድ ነው። ኢትዮጵያ ውስጥ ማኒፋክቸሪንግ የለም፣ ስኬት ቦርድ የሚሸጥ የለም፣ የሚያስመጣም የለም እና በጣም ቻሌንጂንግ ነበረ። ግን ከተለያዩ ስኬት ድርጅቶች ጋር ስኬት ብራንዶች ጋር በመጻጻፍ ወደ ሀገራችን ስኬት ቦርድ ማስመጣት ችለናል። ግን ኦፍ ኮርስ የምናስመጣቸውን ልንሸጣቸው አንችልም። ለምን? በእርዳታ ነው የሚመጣልን፣ በነፃ ነው የምንቀበለው። ስለዚህ እስከዛሬ ወደ ሽያጭ አልገባንበትም። ያ በነፃ ነው የምንሰጠው። ግን ኦፍ ኮርስ የተለያዩ ብራንዶች ጀምረው ነበረ ከዚህ በፊት። ኩሽኔታ የሚባል ሰምታችሁ ሊሆን ይችላል፣ እናንተም ጋር ቀርበዋል። ኩሽኔታ የሚባሉ አሉ፣ ሳር ቤትም የሚባሉ አሉ፣ ንጉስ፣ የተለያዩ ብራንዶች አሉ። ኦፍ ኮርስ አገራቸው ላይ የተለያየ ስኬት ደስታ የሚባል አለ። ስኬት ቦርድ ከውጭ እያስመጡ ለመሸጥ ይሞክራሉ። ግን በጣም ውድ ነው እውነት ለመናገር ከሆነ። ለዚህ ነው እኔ በጣም ኮንሰንትሬት አድርጌ እዚሁ ሀገራችን ላይ ማኒፋክቸር አለብን ብዬ የማምነው። ለምን? አንድ እንደዚህኛው አይነት ስኬት ፓርክ ይሄ የኢትዮጵያን ችግር ብቻ ሳይሆን የአፍሪካን ችግር የፈታ ስኬት ፓርክ እውነት ለመናገር ከዚህ በፊት የኦሎምፒክ ኳሊፊኬሽን የሚዘጋጀው ዱባይ ላይ ነው። ለምን? ዱባይ ላይ ኦሎምፒክ ስታንዳርድ የሆነ ስኬት ፓርክ ስላለ ማለት ነው። አፍሪካ ላይ ከሳውዝ አፍሪካ ውጪ እውነት ለመናገር አለ የሚባል ስኬት ፓርክም የለም። ግን አሁን ይሄ እዛ ጋር የምታዩት ቦል ትልቁ የአፍሪካን ችግር የቀረፈ ቦል ነው እና የተለያዩ የኢንተርናሽናል ውድድሮች ሊዘጋጁበት የሚችል ፋሲሊቲ እና ቦታ ነው። አብዛኛውን ጊዜ ግን እንደዚህ አይነት ኢንዴቨሮችን ወይም ስራዎችን ስንጀምር የተለያዩ አይነት እርዳታ ድርጅቶች ጋር ልንል እንችላለን። ከተለያዩ የግል ዘርፍ ኢንቨስተሮች ወይንም መዋለ ንዋይ የሚያፈሱ ባለሀብቶች ጋር በአጋርነት ሊሰራ ይችላል። ምክንያቱም እንደዚህ አይነት ፓርኮችን ስንሰራ ማን ነው ዋና ተጠቃሚው? ተጠቃሚው ወጣቱ ነው። ተጠቃሚው በጣም ዩዝ የምንለው ገቢ የሌለው ወይንም ከፍተኛ ገቢ ላይ የሌለ ሰው ነው። እነዚህ ሰዎች ደግሞ ይህን ያህል ብር ከፈሉ ብሎ መጠየቅም ተገቢም አይደለም፣ ሪያሊስቲክም ወይም እውነታዊ የሆነ ነገርም አይደለም። ምክንያቱም አንድ ሰው እዚህ ጋር መጥቶ ለመዝናናት 200 ብር ቢጠየቅ እዚህ አካባቢ ያለው ሰው አፎርድ ሊያደርገው የሚችለው በጣም ትንሽ ነገር ነው። ስለዚህ ይህንን ነገር ለማስቀጠል ታዲያ እነዚህ ሰዎች ምንድን ነው ማድረግ ያለባቸው? ቢዝነስ ሞዴላቸውስ ምንድን ነው መምሰል ያለበት የሚለውን ነገር እንድንጠይቅ ያደርጋል። ከዚህ በፊት አሰራራችን ቅድም እንደነገርኩ ኤቭሪቲንግ በእርዳታ ነበረ። አሁን ግን ሀሳባችን ምንድነው? ኦኬ እኛው ግሩፕ ውስጥ የተለያዩ ብቃት ያላቸው ልጆች አሉ። አሁን ይህንን የምታየው ስኬት ፓርኩን ሲሰራ የራሳችን ልጆች ናቸው በደንብ አድርገው የሰሩት ማለት ነው። እና አሁን እንዴት ነው አድርገን ኦኬ ታለንታቸው ምንድነው ብቃታቸው ምንድነው የሚለው ለምሳሌ እዮብም እዚህ ጋር ቅድም ያያችሁት እየነዳ የራሱ የተለያዩ ቅርሳ ቅርሶችን ይሰራል። የድሮ ስኬት ቦርዶችን ወይ ያረጁ ስኬት ቦርዶችን በመጠቀም አዲስ ህይወት ሲሰጣቸውና የተለያዩ ውብ የሆኑ ቅርሶችን ይሰራል ማለት ነው። አሁን እሱ እንዴት ነው ሰፖርት የምናደርገው? ኦፍ ኮርስ አሁን ይሄም ግን ወደፊት የምንጀምራቸው ፕሮጀክቶቻችን ናቸው። እዛው እኛው ቲም ውስጥ ያሉትን ሰዎች የራሳቸው ድርጅት እንዲመሰርቱ በማድረግ ከዛ ደግሞ ከድርጅታቸው ላይ 20% ሁሉም ሰው በግዴታ ነው እንዲሰጠንና ከዛ ራሳቸው በራሳቸው ይሄን ኦርጋናይዜሽን
ሰፖርት ማድረግ ይችላሉ ማለት ነው። ሶ አንደኛው ለምሳሌ አሁን እንዳልኩት ቅርጻ ቅርጽ ሊሆን ይችላል፣ ስክሪን ፕሪንቲንግ አለ፣ የተለያዩ ቲሸርቶችን በማምረት ይሆናል፣ የተለያዩ ስኬትቦርዶችን በማምረት። አንድ ቢዝነስ ቀጣይነቱን ብቻ ማረጋገጥም አይደለም። አንድ ቢዝነስ ተከፈተ 2 ዓመት 3 ዓመት የሆነ ደረጃ ላይ ሊሰራ ይችላል። የሆነ ግን እድገት ያስፈልገዋል፣ ወይም ስኬሊንግ አፕ የምንለው እንደ አንድ ድርጅት እንደ አንድ ኮመርሻል ቢዝነስ ኦርጋናይዜሽን አንድ ሲቋቋም የያዘው ዓላማ አለ። ያንን ዓላማ ካሳካ በኋላ ወይንም 10 ዓመት በኋላ ደግሞ ምን አይነት ዓላማ ይዞ ይቀመጣል? ያንን ጠይቃለን። ኢትዮጵያ ስኬትስ እንደው ስኬል አፕ ሲደረግ ምን ይመስላል? ሀገር ውስጥ ያሉትን የማን እንጨት አይነቶች ተጠቅሞ ስኬት ቦርድ መስራት ሊሆን ይችላል። የተለያዩ አይነት እኔ አሁን ሽቀላ የሚሆን ቲሸርት አደርጋለሁ አይደል? እንደዚህ አይነት ቲሸርቶች በብራንዳቸው መርቸንዳይዝ ማድረግ ነው። ብዙ አይነት ዓላማዎች ኖሯቸው ኤክስፓንድ ማድረግ፣ ማስፋፋት፣ ማሳደግም እንደ አንድ ዓላማ ይታሰባል። ኦኬ፣ እንደ አይዲያ ስኬል አፕ ለማድረግ ኤክስፔሪመንት ነው እያደረግን ያለን። በተለያዩ ማቴሪያሎች ኤክስፔሪመንቶች እናደርጋለን እና ደግሞ የእውቅና ማስጨበጫ ስራዎችን እየሰራን ነው። ለምሳሌ አሁን ይሄ ስኬት ፓርክ አለ። የተለያዩ ስኬት ፓርኮችም አዲስ አበባ ላይ አሁን እየሰራናቸው አሉ። ስለዚህ ቦታው ካለ ኦፍ ኮርስ ዲማንዱን በዛው ልክ ያድጋል ማለት ነው። ተፈላጊነቱ የስኬትቦርድ ተፈላጊነቱ በዛው ልክ ይጨምራል። አይ ቲንክ ያኔ ነው ወደ ቢዝነስም ልንሄድ የምንችለው። መጀመሪያ ፋሲሊቲው ያስፈልጋል። ሰው ስለ ስፖርቱ እውቅና ያስፈልገዋል። ስኬትቦርዲንግ ደግሞ ከብዙ ነገር ጋር ያገናኘው። ስኬትቦርዲንግ ብቻ አይደለም፣ ሄልሜት አለ፣ ክኒ ፓድሶች አሉ። ስኬትቦርዲንግ ቅድም እንዳልከው ራሱን የቻለ ኢንዱስትሪ $2.5 ቢሊዮን ኢንዱስትሪ ነው ብላ እና ኦፍ ኮርስ በጣም የተለያዩ የስራ እድሎችን ይፈጥራል። ግን ዋናው ነገር እኛ አሁን አሪያ ብለን የምንወስዳቸው ጃፓኖቹ ነው። ጃፓኖቹ የራሳቸው ኢኮሲስተም ነው የሰሩት። ስኬትቦርዲንግ ዓለም ላይ ክሬቲቭ የሆነ ኢኮሲስተም በቃ ከምንም የተለያየ ብራንዶች ጋር ሳይሆን አገራቸው ላይ ማኒፋክቸር በማድረግ ጭራሽ ትምህርት ቤት ውስጥ እንደ ክላስ እንዲሰጥ ድረስ ደርሰዋል። እና የኛ በጣም የምንከተላቸው እነሱ ናቸው። መሆንም የምንፈልገው የተሽለንም መገኘት የምንፈልገው እንደ ጃፓኖቹ ነው። ስኬትቦርድ እንግዲህ መነሻው ኢትዮጵያ እንዳልሆነ መገመት አያቅተንም። የተለያዩ ግን ሀገራት እንደው ከተለያዩ ስኬት ፓርኮችም ልበል ከተለያዩ አይነት ግንኙነቶች ወይንም ሁነቶች ተነስተው ይህንን የአኗኗር ዘይቤ እንበለው ስፖርት የተለያዩ አይነት ስም ሊሰጠው ይችላል ወደ ራሳቸው ባህል ኢንኮርፖሬት በማድረግ የራሳቸው አድርገው እየቀጠሉት ይመርቷል። ይህም ደግሞ ታዲያ ምንድነው ኢትዮጵያ ወደ ውጭ ሀገር ሄዶ እንደነ አቤኔዘር በኋላ ላይ የሚያነሳው ነገር ይኖራል። እነሱ የተለያዩ አይነት ውጭ ሀገር ሄደው የሚመለከቷቸው የሚቀስሟቸው ደግሞ ተሞክሮዎች አሉ። ባለፈው ራሻ ሄደው ነበር። እዚህም ራሻ ላይ እንግዲህ ትልቅ የሆነ ውድድር ተደርጎ ኢትዮጵያን ወክለው ተወዳድረዋል። ውጤታቸው እንዴት ሆነ? አሸነፉ? So the experience was amazing። እውነት ለመናገር በጣም አሪፍ ኤክስፒሪየንስ ነበረ። የመጀመሪያ ጊዜያችን አይደለም 5ኛ ጊዜያችን ነው ወደ ራሻ ስንሄድ። ፈረንሳይ ሄደናል፣ ወደ ናይጄሪያ ሄደናል፣ ጀርመን፣ የተለያዩ የአውሮፓ ሀገሮች ላይ ሄደን የተለያዩ ኢንተርናሽናል ውድድሮችን ተሳትፈናል። ግን ከዚህ በፊት የነበረው ሁላችንም በግል ነበር እየሄድን የምንሳተፈው። አሁን ግን ለመጀመሪያ ጊዜ ከሀገራችን መንግስት ጋር ከአሶሲዬሽኖቹ ጋር በመተባበር ነው ሀገራችንን ወክለን የሄድ ነው እና ለየት የሚያደርገው ይሄ 3 የተለያዩ ተወዳዳሪዎች ነው ይዘን ሄድ ነው። አንድ ከሐዋሳ፣ 2 ከአዲስ አበባ እና ከአፍሪካ አንደኛ ወተን ነው የመጣ ነው። እሱም የሚያሳየው አሁን እየተሰሩ ያሉት ስኬት ፓርኮች በጣም ነሰሰሪ እንደሆኑና ከሰራንበት የተለያየ ደረጃ ላይ መድረስ እንደምንችል እንግዲህ እውነት ለመናገር ማህበረሰቡም የሚያውቅ አይመስለኝም። የተለያየ ሀገር እየሄደን ስኬትቦርድ ሀገራችን እንደምናስጠራና ከአፍሪካ አንደኛ ወተን እንደመጣን እርግጠኛ ነኝ ብዙ ሰዎች አያውቁም። እና በደንብ ነው ከሰራንበት ይሄ ስፖርት ትልቅ ደረጃ ላይ ከሩጫ እኩል ይሆናል ብለን ነው እንግዲህ የምናስበው። እንደዚህ አይነት ውድድሮችን የኛ ወጣቶች ሄደው ሲወዳደሩ እንደ አንድ ግለሰብ ወይ እንደ አንድ ድርጅት ብቻ ሳይሆን እንደ ሀገር ያለው ጥቅም ምን ይመስላል ብለን እናስብ። እስቲ አንድ ወጣት ሄዶ እዛ ደርሶ ሲመጣ ተምሮ እንኳን ሲመጣ ምን ያህል ተሞክሮ ይዞ መምጣት እንደሚችል እናውቃለን። ሌላው ደግሞ በተዘዋዋሪ እንበለው ሪቨርስ ብናደርገው ደግሞ ኢትዮጵያን በጥሩ ገጽታ ካስተዋወቀ ወደዚህ ደግሞ ቱሪዝምን የመሳብ አቅም ይኖራቸዋል ማለት ነው። አንድን ስፖርት ስንሳተፍ አሁን እነ ኃይሌ ገብረስላሴን ማንሳት እንችላለን፣ እነ ቀነኒሳን፣ እነ ስለሺስን ማንሳት እንችላለን። ኢትዮጵያን ስላስተዋወቁ ብዙ የመጡ የውጭ ሀገር ዜጎች አሉ። እነዚህ የውጭ ሀገር ዜጎች ከቱሪዝም አንጻር መጥተው ኢትዮጵያ የኃይሌ ሀገር የትኛው ነው ልክ እንደሚባል እነዚህም ወጣቶች አድገው እንግዲህ የአቤኔዘር ስኬትቦርደሩ ሀገር የት ነው ምን አይነት ነው ያለው የሚለውን ነገር የማሳካት ትልቅ እድል ይኖራቸዋል። አሁን ዓለም ላይ ምርጥ የስኬት ሀገር የሚባለው ባርሴሎና ነው። ባርሴሎና ለምንድን ነው? ሙሉ ከተማው አሰራሩ ስኬት ስፖርት አላቸው። የተለያዩ ቦታዎች ላይ ሄደ ማንም ሰው ሳያስቸግረ እንደ ልብ ነርተ እንትን ማለት ይችላል። እና ከቱሪዝም አንጻር በጣም ብዙ ሰው ነው ወደዛ ሀገር የሚሄደው ከኔ ጭምር ማለት ነው። እዛ ሄጄ ነድቻለሁ
ሁለተኛ ነገር ደግሞ እንደዚህ አይነት ቦታዎች በመሰራታቸው የቱሪዝም መስህብ ነው የሚሆነው። ለምን ስኬተሮች የስኬት ባህሪው ከሀገር ሀገር እየሄድ የተለያዩ ስፖቶችን ቼክ ማድረግ ነው ዋናው ስኬት። ለምሳሌ እንበልና አሁን ቃና 10 ስኬተሮችን ስፖንሰር ቢያደርግ ለነሱ ባጀት አስቀምጦ ኦኬ ኬንያ ሄዳችሁ ይሄንን ስኬት ቪዲዮ ስሩልኝ፣ ከዛ መጽሔት ላይ ደግሞ ይሄ ፎቶ ይወጣል ምናምን ተብሎ ነው እንደዛ ነው የሚደረገው። እና አገራችን ከዚህ በፊት የፋሲሊቲው ስላልነበረን ኦፍ ኮርስ ኢንትረስቲንግ አልነበርም። አሁን ግን ግራንድ ስኬት ቱር ዲሴምበር ላይ ወደ ሀገራችን መጥተው ትልቁን የግራንድ ስኬት ቱር ኢቨንት የመጀመሪያው አፍሪካ ላይ እኛን ሀገር መርጠዋል። እና ይሄም ደግሞ የሆነው እንደዚህ አይነት ፋሲሊቲ ስላለን እና የተመቻቸ ሁኔታ ስለተፈጠረ ነው ይሄ ነገር የተሳካው። እና ደግሞ ይሄ ብቻ አይደለም፣ አሁን የኦሎምፒክ ራሱ ንግግር ላይ ያለ ነው። ለምን ስታንዳርዱን የጠበቀ ስራ ነው የሰራ ነው። በጣም አሪፍ የሆነ ስራ ነው የሰራ ነው። ሁሉንም ነገር ያካተተ ነው። ለሁሉም የስኬት አይነት መንዳት የሚቻልበት ቦታ ነው። መቀመጫ ራሱ ሴታፕ ተደርጎለታል። ስለዚህ ምንም የሚቀረው ነገር የለም። ስለዚህ ኦፍ ኮርስ ኢንተርናሽናል ውድድሮችን በደንብ አድርገን ወደፊት እናዘጋጃለን። ከዛም አልፎ ደግሞ ዋናው ትልቁ ነገር አፍሪካ ላይ ያሉት ስኬተሮች እንደዚህ አይነት ቦታ ስለሌላቸው እዚህ መጥተው እንዲለማመዱና ብቃታቸውን እንዲያዳብሩ ነው ዋናው ዓላማ። አንድ ስፖርት ዘርፍ የኦሎምፒክ ስፖርት ውስጥ ሲመዘገብ ወይንም ያ ስፖርት የኦሎምፒክ ውድድር ውስጥ ተካቷል ሲባል ራሱ የሚያመጣው የአስተሳሰብ ለውጥ አለ። ከዛም ደግሞ ጎን ለጎን የተለያዩ አትሌቶች ከተለያዩ ሀገራት ተሰብስበው ፒራቸውን ልንል የምንችለው ወይም ከእኩሌታ አትሌቶች ጋር የሚወዳደሩበትን እድል ይፈጥራል። ስኬትቦርድ ደግሞ እንደ አውሮፓውያን አቆጣጠር 2020 ላይ መጀመሪያ ኢንዳክት ተደርጎ የኦሎምፒክ ስፖርት ከሆነ በኋላ የተለያዩ አይነት ለኢትዮጵያም የተለያዩ ደግሞ ኤዥያ ሀገራት ላይ አብሶ ደግሞ የተለያዩ እድሎችን እየፈጠረ ነው። ይሄም ጎን ለጎን ሲታይ ምንድነው የግል ዘርፉ ብቻ የሚያደርገው ነገር አይደለም። ለምን እንደ አንድ ሀገር እኛም ሀገር ላይ የኦሎምፒክ ኮሚቴ አለ፣ መንግስት የሚሳተፍበት ፕሮጀክቶች አሉ። ከዚህ አንጻር የግል ዘርፉና የመንግስት ጎን ለጎን ካልሰራ የኦሎምፒክ ቡድን እንኳን አዋቅሮ ለመላክ ትልቅ ክፍተት ስለሚፈጠር የሁሉም ባለድርሻ አካላት አንድ ላይ ሆኖ መስራት በጣም አስፈላጊ ነው። ስኬትቦርዲንግ በ2020 ኦሎምፒክ ከተቀላቀለ ጀምሮ እውነት ለመናገር ሀገራችን ላይ ብዙ ለውጥ አላየንም። ለውጡንም እኛው ራሳችን በራሳችን እንግዲህ ያመጣ ነው ማለት ይቻላል። አሁን ነው ለመጀመሪያ ጊዜ በዚህ ዓመት መንግስት በደንብ ሲሪየስሊ ወስዶት ይሄንን ስፖርት ቦታዎችን በማመቻቸት ይሄንንና የሳር ቤቱ ስኬት ፓርክ ነው ለመጀመሪያ ጊዜ ሙሉ ለሙሉ በመንግስት ወጪ ተሸፍኖ እየተሰራው ያለው። ከዚህ በፊት የሰራናቸው ፓርኮች በሙሉ በፈንድሬዝ በማዘጋጀት የተለያዩ ኦርጋናይዜሽኖችን በመጠየቅ ነው እስከዛሬ ፓርኮችን ስንሰራ የነበረ። እነዚህ ደግሞ ኦሎምፒክ ስታንዳርድ የሆኑ ስኬት ፓርኮች ናቸው እንዳልነው ከዲዛይኑ ጀምሮ እንዳያችሁት ከሆነ ይሄ ስፔሲፊክሊ ደግሞ የጊዮን ስኬት ፓርክ ለውድድር አድርገን የሰራነው ሙሉ ዲዛይኑ ኮምፒቲሽን የምናዘጋጅበት ነው። ይሄኛው 1000 ካሬ ላይ ነው የሚገኘው። የሳር ቤቱ ደግሞ 3000 ካሬ ላይ ያለው እና የአፍሪካ ትልቁ ስኬት ፓርክ ነው። ሳር ቤት ላይ የገነባ ነው። የተለያዩ ስታንዳርዳቸውን የጠበቁ ውድድሮችን እናዘጋጅበታለን። የኢስት አፍሪካ ካፕ ብለንም አሁን ጀምረናል፣ እሱንም እናዘጋጃለን። የአፍሪካ ካፕ ብለንም ጀምረናል፣ እሱንም የተለያዩ ውድድሮችን እናደርግበታለን። እና በስኬትቦርዲንግ ደግሞ ስትሪት ስኬቲንግ የሚባል አለ። ኦሎምፒክ ላይ ሁለት የተለያዩ አይነት ነው ውድድሮች ያሉት። ስትሪት ስኬቲንግ አለ እና ደግሞ ፓርክ ስኬቲንግ አለ። ስትሪት ማለት ደረጃዎች፣ የተለያዩ ሀባዎች እዚህ ጋር እንደምታየው ፒራሚዶቹ ምናምን ነው። ቦል ስኬቲንግ ማለት ደግሞ ራሱን የቻለ ቦል ነው፣ እንደ ስዊሚንግ ቦል ፑል ነው የሚመስለው። አንድ ስፖርት ዘርፍ እንዲያድግ ምንድነው የሚያስፈልገው ብንል ድሮኛ እንደው እግር ኳስ ስንጫወት ፕሮጀክት ነበረ። የሰፈር 17 ቀበሌ 19 ቀበሌ እግር ኳስ ሜዳ ይባላል። ስኬትቦርድ ግን እንደዛ አይደለም። የራሱ የሆነ ፓርክ ያስፈልጓል። የራሱ የሆነ ኢንፍራስትራክቸርና መሰረተ ልማት አሁን እንዲህ እንደሚገኝበት ከተወሰነ ጊዜ በኋላ ተጠናቆ የተለያዩ አይነት ወጣቶች መጥተው የሚጫወቱበትና የስፖርት ብቃታቸውን የሚያሳድጉበት ፓርክ ወይንም ሪክሬሽናል ፓርኮች ያስፈልጉታል። ይህንን ለመስራት ታዲያ የግል ዘርፉ የራሱን የሆነ አስተዋጽኦ ቢያደርግም ዋናው ነገር እንደዚህ አይነት ነገሮችን ለማድረግ ምንድነው መሬት ያስፈልገናል፣ ቦታ ያስፈልጋል። እንደዚህ አይነት ፓርኮች ደግሞ ምን አይነት ድጋፍ ይፈልጋሉ? ከመንግስት ከመሬት አስተዳደር ሊሆን ይችላል፣ ቦታ ከዞኒንግ አንጻር ይሄ እንደዚህ አይነት ቦታዎች ላይ ይሄ ስኬት ፓርክ ቢኖር የተሻለ አማራጭ ነው የሚለውን ነገር ብቻ ማሰብና መስራት ሳይሆን ደግሞ እያደገ ሲመጣ ስፖርቱ ምን አይነት አስተሳሰብ ለውጦችን ይዞ ይመጣልና እድሎችን ይፈጥራል የሚለውንም ነገር ከጎን ለጎን ለማድረግ እንዲህ አይነት ቦታዎችን መስጠት በጣም አስፈላጊ ነው። እስከዛሬ ድረስ ስኬትቦርዲንግ እንግዲህ ኢትዮጵያ ውስጥ ኦልሞስት 14 ዓመት ሊሆን ነው። እስካሁን ድረስ እንዳለ ስኬትቦርድ የምናገኘው በእርዳታ መልክ ነው። ሁሉም ስኬትቦርድ ኢትዮጵያ ውስጥ የሚገቡት በነፃ ነው።
እና የምናድላቸውን በነፃ ነው። ሐዋሳ ላይ ስኬት ፓርክ አለን፣ ኮንሶ ላይም ሰርተናል። አርባ ምንጭ ላይ ያለ ትንሽ ያነስ ያለች ሚኒ ስፓት አለች፣ ባህር ዳርም አለ። ለሁሉም እያከፋፈልን እንትን እያለን ነው። ግን አሁን ዋናው ሀሳባችን ምንድነው እዚሁ ሀገራችን ላይ ማኒፋክቸር ማድረግ ነው። ከዚህ በፊት ሞክረን ነበረ፣ በባምቡ ስኬት ቦርድ ለመስራት ሞክረናል፣ ተሳክቶልናል። ግን ችግሩ ባምቡ በጣም ጠንካራ ነው እና የሆነ ትሪክ ካልክ በኋላ እዚህ ጋር መፍታህ ማለት እንግዲህ ተሰበረ እግርህ ማለት ነው። እና ከተለያዩ እንጨቶች ጋር በመቀላቀል ራሳችን ማኒፋክቸር ለማድረግ ነው የምንፈልገው። ዋናው ዓላማም እሱ ነው። ለምን ኢምፖርት በምናደርግበት ሰዓት አሁን ለምሳሌ ነበርና ቻይና አንዱ ስኬትቦርድ 20 ዩሮ የሚሸጥ ከሆነ እዚህ እስከሚደርስ 50-60 ይሆናል ማለት ነው። እና በዛ ምክንያት እዚሁ ሀገራችን ላይ ማኒፋክቸር እያደረገን ወደ ተለያዩ የኢስት አፍሪካ ሀገሮች ላይም ራሱ ዲስትሪቢዩት ለማድረግ እና ስኬትን እንግዲህ እንደ አንድ ቢዝነስ ሽቀላ ከያዘን አይቀር ብር ማግኘት አለብን አይደለ? ብር ደግሞ ሲገኝ ምንድነው በጣም ከፍተኛ የሆነ ትርፍ አይደለም። ስኬት ራሱ በምንድን ነው የሚለካው ቢባል በገንዘብ ሊለካ ይችላል። ማህበረሰባችን ላይ የምናሳድረውን አስተዋጽኦ ወይም የምንሰጠውን አስተዋጽኦ ወይም የምናሳድረውን አዎንታዊ ተጽዕኖ እንደ ስኬት ልናየው እንችላለን። ጓደኞቻችንና ታናናሾቻችንን ማብቃት እንደ ስኬት ልናየው እንችላለን። እንደዚህ አይነት ስኬት ፓርኮች ሲሰሩ አብዛኛውን ጊዜ እንግዲህ most of the time ልበል የተወሰነ ቲኬቶች ተከፍለው ግን ወጣቶች ደግሞ ከሌላቸው በተወሰነ አይነት መግባባት መጥተው ስኪላቸውን ወይም ክህሎታቸውን እንዲያዳብሩ የሚደረግበት ቦታ ስለሆነ የራሱ የሆነ የቢዝነስ ሞዴል የሚያስፈልገዋል። I think ስኬቱ ስሙ ላይ ራሱ ይናገራል እኮ ኢትዮጵያ ስኬት ይላል። ስኬቱ ዋናው ሀገራችን ላይ ያልተለመደ ከዚህ በፊት ሲሳቅብን ነበር። አስፋልት ላይ አንተ ፈረንጅ ነው ወይ ትባላለህ፣ ወይም ደግሞ በቃ ለየት ያልክ ነገር ነው፣ እንዴት ነው የምትዘሉት፣ ማግኔት አለው ወይ፣ ብዙ ነገር እንባላለን። እና ስኬቱ አሁን እንኳን ከሀገራችን አልፎ የተለያዩ የኢንተርናሽናል ውድድሮችን ሀገራችንን ወክለን በመጫወት ወይ በመወዳደር ከዚህ በላይ ስኬት የለም። በጣም ኢትዮጵያ ውስጥ በዛ ከተባለን ከ2000 ስኬተሮች አንበልጥም። ግን እንደዚሁ ቁጥራችን በጣም ትንሽ ቢሆን ራሱ ግን ትላልቅ የተባሉት ኢንተርናሽናል ውድድሮች ላይ እየተሳተፍን የሀገራችንን ስም እያስጠራን ስለሆነ ስኬቱ እንግዲህ ከዚህ በላይ ስኬት ያለ አይመስለኝም። ሰውን ሰው ያደረገው እቁብ ነው ይባላል። እቁብ እንግዲህ በጓደኛ ማቾች፣ በቤተሰብ፣ በስራ ባልደረቦች፣ በተለያዩ ቡድኖች ያሉ ሰዎች ላይ ቀን ተቀን አብረው የሚያሳልፉ ከሆኑ ንግድ ላይም ማህበረሰባዊ ግንኙነት ቢኖራቸው አንድ ሰው ብር ሲፈልግ ከጓደኞቹ ሰብስቦ ያንን ደግሞ በየጊዜው የሚከፍልበት ስርዓት ነው። አሁን ደግሞ እቁብ ዲጂታላይዝ ተደርጎ በተለያዩ አይነት ቴክኖሎጂ ባኪንጎች ደግሞ መጥተው ዘመናዊ መንገድ ሆኖ መጥቷል። ወንድሜ ደግሞ እያለ ያለው ውጆ ብለው ለየት ያለ የዲጂታል እቁብ አገልግሎት ሊሰጡ ነው። መጀመሪያ ስምን አስተዋውቅ፣ ድርጅትን አስተዋውቅ። ቴንኪው በጣም አቤኔዘር እንግዳ እባላለሁ። የውጆ መተግበሪያ አባል መስራችና ዋና ስራ አስኪያጅ ነኝ። ቴንኪው ያው ቅድም እንዳነሳኸው ስለ እቁብ ትልቅ ኢንትሮዳክሽን ሰጥተሃል። እዛ ላይ ለመጨመር ያክል እቁብ ደግሞ ሌላ ስም እንዳለው ነው ዛሬ ኢንትሮዲውስ የምናደርገው ማለት ነው። እቁብን ሪሰርች በምናደርግበት ታይም ይሄ ተለምዶ የመጣው ወደ ደቡብ ሀገራችን ክፍል የሚገኙ ጉራጌ ማህበረሰብ ውስጥ ነበርና በቋንቋቸው ውጆ ብለው ይጠሩት ነበረ። ያም ማለት የወተት እቁብ ማለት ነውና ከዛ ነው የጀመረው። የወተት እቁብ ምንድነው ታስረዳል? ቴንክ ዩ። የወተት እቁብ ፖይንቱ እንደምትረዳው ለኤድ ኮሚናል ኤድን ያማከለ ነው። አንድ እናት ነበረችና ወልዳ ልጇን ለማሳደግ ትቸገር ነበረ። በአካባቢው ያሉት እናቶች ይህንን ነገር በመገንዘብ በተመሳሳይ መለኪያ በመጠቀም መስፈሪያ ወተት ከየቤታቸው በማዋጣት እናትየዋ ልጇን እንድታሳድግ ረዷት ማለት ነው። ያንን ተለምዶ ውጆ አሉትና ለየበዓላቱ ቅቤ መቆጠብ ምናምን እንደዛ እያደረጉ ከዛ ስሩ ሞመንትስ ወደ ብር ሆነ ማለት ነው። ከምርት ወይንም ከአስቤዛ ወደ የገንዘብ እቁብ መጣ። በጣም አሪፍ። እንግዲህ እቁብ ራሱ ይሄን ያህል ኢቮልቭ እያደረገ ነው። እሺ እኛም እቺን መረጃ በመያዝ ላይክ አንድ ስቴፕ ደግሞ ምንድነው ያው ቅድም እንዳልከው ዳታም አለን። ወደ 2022 በፈረንጆች በተጣናው ጥናት ኢትዮጵያ ውስጥ ከ40 ሚሊዮን በላይ ባንክ አካውንት ሆልደሮች አለን። ከዛ ውስጥ ግን ብድር ማግኘት የቻልነው 5% እንደማይሞላ 95% እንዴት ነው እየኖረ ያለው የሚለው ጥያቄ ላይ የተለያዩ ኮሚናል ሰፖርቶች እና እንደዚህ አይነት ሮስካ ወይም እቁቦች፣ ሳኮ፣ ሴቪንግ ክሬዲት ኮኦፐሬቲቮች
ያን በመጠቀም ነው ሰርቫይቭ ሲያደርግ ነበር። ሶ ትልቁ ሚና ሲጫወት የነበረው እቁብ ነበረ። ሶ ያንን እቁብ ግን ስቲል ትራዲሽናል ሆኖ ያለው ቤዚካሊ ደግሞ ችግሮችን ኦብዘርቭ አድርገንበት ነበረ። ኢቭን እኛ የምንሳተፍበት እቁብ ነበርና 100 ባለዕጣኞች ነው ያለነውና 66 እና 99 ቁጥር ነበር መሀል ላይ ዕጣ ውስጥ። ከዛ ተንኮሻኩሾ ሲወጣ አጣላ ማለት ነው። አጣላ 66 እና 99 ነው። ሶ ፔፐር ቤዝድ መሆኑ ስቲል እንደዚህ አይነት ኤፊሺየንሲ ችግሮች ኢቭን አክሰሰብል እንዳይሆን ምናምን ሊሚት አድርጎታል። ሶ እሱን ነገር ዲጂታይዝ ብናደርገው ወይም ደግሞ ላሉት ሰዎች ሰውን ያደረገው እቁብ ነበረ። እኛ ደግሞ እቁብን እቁብ ያደረገው እቁብ ሰብሳቢው ነው። ምክንያቱም ትልቅ የሆነ መስዋዕትነት ይከፍላል፣ ተጠያቂነት አለበት። ሶ የእነዚህን ሰዎች በርደን ማዘመን መፍታት ነው የኛ ዓላማ ማለት ነው። ሶ ቤዚካሊ ውጆ መተግበሪያ ምንን ይሰራል? ለእቁብ ሰብሳቢዎች ቴክኖሎጂን ሶፍትዌር አሰ ሰርቪስን ይሰጣቸውና እቁባቸውን ማኔጅ የሚያደርጉበት ዲጂታሊ የሆነን መተግበሪያ አበልጽገናል ማለት ነው። አሪፍ። እንግዲህ እቁብ ዋናው ነገር እምነት ላይ መሰረት ያደረገ ነገር ነው። ዛሬ እናንተ ዛሬ ነው የተዋወቅነው፣ እቁብን እንሰብስብ ብንል ይከብዳል። ስለዚህ እስቲ ያለው ክፍተት ምንድን ነው? አሁን ለምሳሌ ሰውን ከማስተዋወቅም አንጻር ከሰብሳቢነት ኃላፊነትን በበለጠ የተለያዩ አይነት የእምነት ጥያቄዎች ይነሳሉ፣ ሌሎችም ችግሮች ይኖራሉ። እስቲ ያንን ነገር ስትሰሩ ምን አይነት ችግሮች አጋጠሙ? በጣም ጥሩ። ሶ እንዳልኩ የኢንኤፊሽንሲው ችግር እንዳለ ሁላ የትረስቱንም ችግር ስናየው በዲጂታል ኢንተርቬንሽን መፈታት እንደሚችል ነው ያሰብነው ያቀርነው። ምንድነው በዚህም ደረጃ የተለያዩ የኬዋይሲ ወይም የከስተመርን ቼክ የምታደርግበት ሜቶዶሎጂዎች አሉ። ሶ ፎር ኢንስታንስ ናሽናል አይዲን የእኛ መተግበሪያ ላይ ብንጠቀመው ያን ናሽናል አይዲ ያለው ሰው ነው ያን መተግበሪያ የሚጠቀመው። ኢንኬዝ ብሩን ወይም እቁቡ ከደረሰለት በኋላ ቢጠፋና ባታገኘው እንኳን በዛ መሰረት ትሬስ አድርጋ የትም ከሀገር ውስጥም እንዳይወጣም የተለያዩት የሌጋል እርምጃዎች እንዲሄዱበት ዲጂታይዝ መሆኗ ራሱ ትረስት ላይ የራሱን የሆነ አስተዋጽኦ ማበርከት ይችላል። አሪፍ። እንግዲህ የተለያዩ ችግሮች ያጋጥሟቸዋል እንደ ስታርታፕ አይደለ? እነዚህን ችግሮች ስትፈቱ በራሳችሁ የምትፈቱት ነገር ይኖራል። ፓርትነር ደግሞ ድርጅቶችም ወይም አጋር ተቋማት ሲኖሩም ደግሞ የበለጠ ያቀላል አይደለ? ከፋይናንስ አንጻርም ከወርኪንግ ስፔስም አንጻር ምን አይነት ፓርትነርሺፖችን በመጠቀም እስቲ ችግሮቻችሁን ስትፈቱ ነበረ? አዌርነሱንም ለመፍጠር ቢሆን። በጣም አሪፍ። ያው እንደ ማንኛውም ስታርታፕ ኢትዮጵያ ውስጥ እንዳለን ያው ከሀሳብ ነው የተነሳ ነው። የተለያዩ ስቴጆች አሉ፣ ኢንኩቤሽን፣ አክስላሬሽን እንደ ላኪም ነበርን። ኤሌክስ ኢትዮጵያ የሚባል ተቋም ነበረ ሀገራችን ላይ። በጣም ሮበስት የሆነና ኢንቴንሲቭ የሆነ ስልጠና ይሰጡን ነበረ። ሶፍት ስኪሉን የተለያዩ ቤዚክ የሆኑ ኖሃዎችን ቢዝነስ ሞዴል ክራፍት ከማድረግ አንጻር ቫሊዩ ፕሮፖዚሽን መቅረጽ፣ እነዚህን የመሳሰሉ ለአንድ ስታርታፕ እንደ ቢዝነስ ራሱን እንዲችል የሚያስፈልጉትን ግብአቶች በጣም ለ3 ወር በቆየ ስልጠና ወስደናል። እንዳልኩ ኢንኩቤሽኖችም ተቀላቅለናል፣ አክስላሬሽንም ነበረ። ይሄን ይመስላል። ከነዚህ ጋር ጎን ለጎን ለመስራት የተሻለ ነገሮችን ደግሞ ዴቨሎፕም ስታደርጉ ስፔሱም አሪፍ ነው። በጣም ስራ አሁን በጣም ቻሌንጅ ነው። ቤተ መከራየት ኦፊስ ምናምን ገና ሀሳብ ላይ ሆነ አይሆንም እና እንደዚህ አይነት ሁኔታ ላይ የተለያዩ የጋራ መስሪያ ቦታዎችን ያመቻቹልናል። በማንኛውም ታይም ብንመጣም ኦፕን ነው። በጣም ትልቅ የሆነ አስተዋጽኦ አበርክቶልናል እውነት ለመናገር እዚህ ደረጃ ለመድረስ። አሪፍ። እስቲ አሁን ምን ላይ ናችሁ? ምን ያህል እቁቦችን እያዘመናችሁ ነው ወይም እያስተካከላችሁ ነው? መሰረቱ በጣም አሪፍ። ያው ቻሌንጅ አለው ምንድነው ያው በተቻለ መጠን የተለያዩ የንግዱ ማህበረሰብ ጋርም ግንኙነት ነበረን በአንድም ሆነ በሌላ መንገድና እንደዚሁ በትውውቅ እንዲሞክሩልን እናስደረጋቸዋለን ሳናስከፍላቸው። ምንድነው ቢገስቲንግ እንደ ኢትዮጵያንም ያለብን ችግር ቢማሰው እንደ ሂውማን ቢንግ አዲስ ነገርን ያው ሞከር ትንሽ ሄዚታንት ነንና ያ ነገር መምጣቱ ትንሽ እንትን የሚሉ አሉ። ግን እኛ እንዳልኩ አላማችን አዲስ እቁብን የመፍጠር ስላልሆነ እነሱን ከገበያ የሚያስወጣበት ምንም አይነት እሳቤ ስለሌለው እነሱን የመርዳትና የማዘመን ስለሆነ በተቻለ መጠን ወደዚህ ንግዱ ማህበረሰብ አካባቢ ያሉትን ታፕ እያደረግን እንደ ታርጌት ማርኬታችን ኒሽ ማርኬት ነው ያለን፣ እዛ ላይ ነው እየሰራን ያለ ነው። ግን እነሱ ትልቅ የሆነ ተሰሚነት ስላላቸው እነሱ ተቀባይነት አገኙት ወደ ትንሾቹ ኦልሬዲ ይካላል ብለን እንደዚህ አይነት ስትራቴጂ ተጠቅመን ወደ መርካቶ አካባቢ እንሰራለን። አሪፍ ስትራቴጂ። እስቲ ውጆን በሚቀጥለው 5 ዓመት ምን እያቀዳችሁ ነው? በጣም ጥሩ። ውጆ በ5 ዓመት ውስጥ
እንዳልኩ ትልቅ የሆነ ብራንድም ቢልድ ለማድረግ ጥረናል። ሶ አንድ አሁን ታርጌታችን አዲስ አበባ ላይ ነው። ሶ ወደ ተለያዩ ክልል መውጣት እንፈልጋለን። ምክንያቱም ስቲል ማጆሪቲው ፖፑሌሽን እዛ ነው ያለው። ሶ እነሱን ማዘመን ነው የሚቀለው። ሶ ወደዛ በተረፈው ደግሞ ከኢትዮጵያም የመውጣት ምክንያቱም ባይገርም ይሄ ተለምዶ የተለያዩ የዴቨሎፒንግ ኢኮኖሚ በተለይ አፍሪካ ላይ፣ ሳውዝ አሜሪካ ላይ፣ ህንድ የተለያዩ ዓለማት ላይ አለ የተለያየ ስም ተጠቅሞ ማለት ነው። ሶ ፕራክቲሱ ተመሳሳይ ስለሆነ ይህንን ነገር እንደ ብራንድ ራሱ ይዘ ነው ዋይ ኖት የተለያዩ ሀገራቶች ላይ በመውጣት ስኬል የማድረግ እና ግሮ የማድረግ ፕላን አለን። በርቱ። በጣም አመሰግናለሁ ለቆይታችን። መልካም የስራ ጊዜ። የዛሬው ሃሽታግ ሽቀላ ይህን ይመስል ነበረ። የዚህ ሳምንት ድክድክ የቀረበላችሁ በቪዛ ካርድ ሲሆን እስከሚቀጥለው ሳምንት በሰላም እንገናኝ እያልኩ መልካም ጊዜ እንመኛለን።